ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳዮች ይዘን መጥተናል። ከ40 በላይ ባለስልጣናቷ የተገደለባት ኢራን ሃይፐርሶኒክ ሚሳይሎቿን መዛ የአሜሪካ የጦር መርከብና ቤዞችን እደበድባለሁ ማለቷ በመካከለኛው ምስራቅ ያለውን ውጥረት የበለጠ አጋመው። ሳውዲ አረቢያ ለአንድ ወር ያህል ኢራን ትመታ እያለች ስጨቀጭቅ እንደነበረ አሁን የወጡ ዜናዎች ያሳያሉ። ሌሎች ጉዳዮችም አሉ። አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁም። ከ40 በላይ የኢራን ከፍተኛ ወታደራዊና እንዲሁም የሲቪል አመራሮች መገደላቸውን መረጃዎች ወጥተዋል። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የአገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹምና የመከላከያ ሚኒስትሩን ጨምሮ 40 የሚደርሱ ባለስልጣናት ተገድለዋል። በጥቃቱ ከተገደሉ ከፍተኛ አመራሮች ዝርዝር መካከል ጄኔራል አብዱራሂም ሙሳፊ የኢራን የጦር ኃይሎች ጠቅላይ ኢታማዦር ሹም፣ ጄኔራል አዚዝ ናር ሲዳህ የኢራን መከላከያ ሚኒስትር፣ አሊ ሐሚኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ እንዲሁም ራሳቸው አሊ ካሚኒ የኢራን ሃይማኖታዊ መሪን ጨምሮ የተለያዩ ባለስልጣናት ይገኙበታል። ይህ ጥቃት የተፈጸመው የኢራን ከፍተኛ የደህንነት መከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበረ ተነግሯል። ጥቃቱ የተፈጸመው የአገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን ቀጠናዊ ውጥረቱን ግን ይበልጥ ያባብሰዋል ተብሏል። ፕሬዚደንት ዶናልድ ትራምፕ ይህ እርምጃን አስመልክተው በሰጡት መግለጫም ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ ስለመሆኑ መግለጻቸው የሚታወቅ ነው። ይህ በእንዲህ ሳለ ኢራን ሃይፐርሶኒክ ሚሳይሎቿን መዛለች። የኢራን ሃይፐርሶኒክ ሚሳይል በመካከለኛው ምስራቅ ባሉ የአሜሪካ የጦር ቤዞችና የጦር መርከቦች ላይ ይርከፈከፋሉ ስትል አስጠንቅቃለች። ኢራን፣ አሜሪካና እስራኤል ከዚህ ቀደም በፍጹም አይተውት የማያውቁትን ያጸፋ ጥቃት እሰነዝራለሁ ነው እያለች ያለችው። የኢራን ከፍተኛ የጸጥታ ባለስልጣን አሊ ላርጃኒ ሀገራቸው በአሜሪካና በእስራኤል ላይ ከዚህ ቀደም በፍጹም ታይተው የማይታወቁ ጠንካራ እርምጃ እንደምትወስድ ማምሻውን አስታውቀዋል። ላርጃኒ በኤክስ ማኅበራዊ ገጻቸው ላይ ባሰፈሩት መልእክት ኢራን በአሜሪካና በእስራኤል ላይ ሚሳይሎችን ተኩሳለች፣ ጥቃቱም ጉዳት አድርሷል። ከዚህ በኋላ ግን የምንወስደው እርምጃ በፍጹም የማይጠበቅና አውዳሚ ነው ያሉት። ትራምፕ በበኩላቸው ከድርጊቷ እንድትቆጠብ፣ ይህ ካልሆነ ከባድ እርምጃ እንደሚወሰድ እየገለጹ ነው። የሁለቱ ወገኖች ዛቻ ወደ ለየለት ቀጠናዊ ጦርነት ሊያመራ ይችላል የሚለው ስጋት በዓለም አቀፉ ማኅበረሰብ ዘንድ እየተስተጋባ ነው። ኢራን ትናንትን ጨምሮ በእስራኤል ማዕከላዊ ግዛቶችና በአካባቢ በሚገኙ የአሜሪካ የጦር ሰፈሮች ላይ በተደጋጋሚ የሚሳኤልና የድሮን ጥቃት እየሰነዘረች ነው። እስራኤልና አሜሪካ የሚሰነዝሩባትን ጥቃት ለመመከት ጥረት እያደረገች ቢሆንም በቴል አቪቭና በሌሎች አረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮች አካባቢ ፍንዳታዎች እየተከሰቱ ነው። ስለ አሊ ሐሚኒ የተለያዩ መረጃዎች እየወጡ ይገኛሉ። 47 ዓመታት ያክል ኢራንን አርበድብደውና አንቀጥቅጠው የገዙት እንዲሁም ለእስራኤልና ለአሜሪካ ሞት እያሉ የነበሩት የኢራኑ መሪ አያቶላህ አሊ ካሚኒ ቅዳሜ ማለዳውን በደረሰ ጥቃት መገደላቸው ይታወቃል። ኢራን በመካከለኛው ምስራቅ ሊባኖስ፣ ሶሪያ፣ የመን፣ ኢራቅ ያላትን ተጽዕኖ ለማስፋት ትልቅ ስራ ስለመስራታቸው ይነገራል። የኢራን የኑክሌር ፕሮግራምን ለሰላማዊ ነው ቢሉም ከምዕራባውያን ጋር ላለው ፍጥጫ ዋነኛው ጉዳይ ግን እሳቸው መሆናቸውና የእሳቸው ጠንካራ አቋም መሆኑ በተደጋጋሚ ይገለጻል። አሁን ላይ ዕድሜያቸው የገፋ 86 ዓመት ገደማ በመሆናቸው ስለ ጤንነታቸው፣ ስለ ተተኪያቸው ብዙ ግምቶች ይነገራሉ። ሆኖም አሁን ድረስ የኢራን የጦር ኃይሎች የፍትሕ ሥርዓትና የመንግሥት መዋቅር የመጨረሻው ትዕዛዝን የሚቀበለው ከሳቸው ነው። የአያቶላህ አሊ ካሚኒ ተተኪ ማን ሊሆን ይችላል ሲባል ነበረ። በእርግጥ አሁን ታውቋል። ዋጅታባ ካሚኒ የአሊ ካሚኒ ሁለተኛ ልጅ ናቸው። ምንም እንኳን በይፋ ባይገለጽም ከጀርባ ከፍተኛ አስተዋጽኦ ሲያደርጉ ቆይተው ይመረጣሉ ቢባልም ለጊዜው ኢራን ሌላን የመረጠችው።
የኢራን ሪቮሉሽናሪ ጋርድ ይህ ድርጅት በኢራን ውስጥ ከወትሮው ጦር ሰራዊት አርሚ ጎን ለጎን የሚንቀሳቀስ ነገር ግን እጅግ ኃያል የሆነ የጦር ኃይል ነው። ዋነኛ ዓላማው የእስላማዊ አብዮታዊ መርሆችን መጠበቅና የመንግሥት ሕልውናውን ማረጋገጥ ነው። የቁዱስ ኃይል የሪቮሉሽናሪ ጋርድ ክፍል ከሀገር ውጭ ያሉ ሚስጥራዊ ሥራዎችን እንደ ሂዝቦላ፣ ሐማስና ሐውቲ ያሉ ቡድኖችን የማሰልጠንና የማስታጠቅ ኃላፊነት አለበት። ኢኮኖሚያዊ ተጽዕኖው ሪቮሉሽናሪ ጋርድ የጦር ኃይል ብቻ አይደለም። በኢራን ውስጥ ግዙፍ የግንባታ የነዳጅ ኮሚኒኬሽን ኩባንያዎችን ይቆጣጠራል። ይህ በአገሪቱ ፖለቲካ ውስጥ የማይናወጥ አቅም እንዲያገኝ አድርጎታል። አሁን ባለው የኢራን እና እስራኤል ጦርነት ውስጥ ሪቮሉሽናሪ ጋርዱ ዋነኛ ተዋናይ ነው። እስራኤል ኢራን ጥቃት ስትሰነዝር ኢላማ የምታደርገው የዚህን ኃይል የጦር ሰፈርና የሚሳኤል ማከማቻዎች ነው። የእስራኤል አየር ኃይል በኢራን ላይ የሰነዘረው ጥቃት በሦስት ዋነኛ ዘርፎች ላይ ያተኮረ ነበር። የአየር መከላከያ ስርዓቶች፣ ኢራን ከሩሲያ ያገኘቻቸውና ስትራቴጂክ ቦታዎችን ለመጠበቅ የተተከሉ የአየር መከላከያ ራዳሮችና ሚሳኤል ባትሪዎችን እስራኤል መጀመሪያ ኢላማ አድርጋለች። ይህን ያደረገችው የኢራንን ሰማይ ለቀጣይ ጥቃቶች ክፍት ለማድረግ ነበረ። የሚሳኤል ማምረቻ ተከታዩ ነው። ቴህራን አቅራቢያ የሚገኝና ቦሎስቲክ ሚሳኤል፣ ጠንካራ ነዳጅ ሶሊድ ፉል የሚያመርቱ ፋብሪካዎችም ተመትተዋል። ይህ ኢራን ሚሳይሎቿን በፍጥነት የመተካት አቅሟን ለወራት ወይም ለዓመታት እንዲያዳክም ያደርገዋል። የሪቮሉሽናሪ ጋርድ የጦር ሰፈር በኢራቅና በሶሪያ ድንበር አቅራቢያ የሚገኘው የሎጂስቲክ ማዕከልም ጥቃት ደርሶበታል። ኢራን ሪቮሉሽናሪ ጋርድ የሰጠው ምላሽ ጥቃቱን ተከትሎ ከኢራን ከፍተኛ አመራሮች የተሰጡት ምላሾች በመጀመሪያ ላይ የጥቃት መጠኑን ዝቅ አድርጎ የመመልከት ዝንባሌ ቢታይበትም ኋላ ላይ ግን ማስጠንቀቂያዎቹ እየጠነከሩ መጥተዋል። አያቶላህ አሊ ካሚኒ ጥቃቱ ሊጋነንም ሆነ ዝቅ ተደርጎ ሊታይ አይገባም በማለት ኢራን ብሔራዊ ክብሯን ለመጠበቅ አስፈላጊውን እርምጃ እንደምትወስድ በዲፕሎማሲያዊ መንገድ ሲገልጹ ነበረ። ጄኔራል ሆስኒ ሳላሚ እስራኤል ለፈጸመችው ስህተት አስደንጋጭ እና የማይታሰብ ዋጋ እንደምትከፍል ዝተዋል። የሪቮሉሽናሪ አመራሩ እውነተኛ ቃል ኪዳን 3 በሚል መጠሪያ ሦስተኛውን ዙር የሚሳኤል ጥቃት ለመሰንዘር መዘጋጀታቸውን ገልጸዋል። እነዚህ ጉዳዮች በተለይ ደግሞ በአሁኑ ጊዜ ሃይፐርሶኒክ ሚሳኤል በአሜሪካና በእስራኤል ላይ ደቅናለች መባሉ በመካከለኛው ምስራቅ ያለውን ጡዘት የበለጠ ከፍ አድርጎታል። ምናልባት ጦርነቱ አካባቢውን በሙሉ የሚያዳርስ እንዳይሆንም ከወዲሁ ስጋትን እየፈጠረ ነው። ይህ በእንዲህ ሳለ ሳውዲ አረቢያ ለአለፈው 1 ወር ያክል ኢራን እንድትመታ በተደጋጋሚ ልዑሉ ሲያስጠነቅቁ እንደነበረ አሁን የወጡ መረጃዎች ያሳያሉ። መረጃዎቹ እንደሚጠቁሙት ከሆነ ሳውዲ አረቢያ፣ አሜሪካና እስራኤል ኢራን ላይ እርምጃ እንዲወሰድ በልዑሉ አማካይነት ደጋግማ ስትጠይቅ ነበረ ተብሏል። ኢራን የሳውዲ አረቢያን ጨምሮ በኳታር፣ በተባበሩት አረብ ኤሚሬትስ፣ ጆርዳን እና ሌሎች አካባቢ ያሉ የአሜሪካ የጦር ቤዞች ላይ ጥቃት መፈጸሟ ይታወሳል። እናም መልሶ ለኢራን ማስጠንቀቂያ ከሰጡት ሀገራት መካከል አንዷ ሳውዲ አረቢያ ነበረች። በትናንትናው ዕለት ዘገባችን ደግሞ ሳውዲ አረቢያም ጦርነቱን ተቀላቅላለች ብለን ነበረ። በእርግጥ ተቀላቅላለች የሚለው መረጃ እንጂ የወጣው እንዴት የሚለው አልተብራራም ነበረ። እኛም ያንን ማብራራት አልቻልንም ነበር። አሁን ዘግይቶ በወጣ መረጃ ግን ሳውዲ አረቢያ ላለፈው 1 ወር ኢራን ላይ እርምጃ እንዲወሰድ ስትጠይቅ ነበረ። እንደሚታወቀው ሳውዲ አረቢያና ኢራን በውክልና የመን ውስጥ ሲዋጉ ነበረ። በቻይና አሸማጋይነት ችግሩ ከዓመታት በኋላ መፈታቱ ይታወሳል። ይሁንና ኢራንና ሳውዲ አረቢያ ከፍተኛ የርዕዮተ ዓለም ልዩነት ያላቸው መሆኑ ይታወቃል። አሁን ድረስ በጥርጣሬ እንደሚተያዩም እንዲሁም። ከሀሌታ ዩቲዩብ የሰዓቱ ዜና የእስካሁኑ ነበር። ላይክ ማድረግ፣ ሰብስክራይብ ማድረግ እንዳትረሱ።